በዚህ ሳምንት እንግዲህ ከዚህ በፊት ከነበረው አንዱ ብንቀጥል የዲኤችኤስ በጀት እስካሁን እንዳልጸደቀ ነው። ስለዚህ የቲኤስኤ እና የአይስ በጀቶች እንደገና በዚህ በዲኤችኤስ ውስጥ ያሉ የተለያዩ ኦርጋናይዜሽኖች ኤጀንሲዎች በጀታቸው ባለመጽደቁ ምክንያት አፈጻጸም ላይ አግሬሲቭ የሆነ ኢንፎርስመንት አንመለከትም። ይሄ ለብዙ ኢሚግራንቶች እረፍት የሰጠ ነው እና በኤርፖርት ላይ ብቻ የተወሰነ ኢንፎርስመንት ነው ያለው። እነዚህም 13 ኤርፖርቶች ናቸው። በተለያየ መንገድ ኢንተርናሽናል ትራቭሎችን የሚያስተናግዱ ናቸው። በአብዛኛው እንደ አትላንታ፣ ኒውዮርክ፣ ኒውጀርዚ፣ ዋሽንግተን ደለስ ኤርፖርት፣ እንደገና ሂውስተን ኢንተርናሽናል ኤርፖርት የቡሽ፣ እነዚህ ላይ ነው በአብዛኛው ፎከሱ። እስካሁን ድረስ ከ800 አካባቢ መንገደኞችን ቲኤስኤ ለአይስ አሳልፎ ሰጥቷል፣ ፍላግ አድርጓል። ይሄ ባለፉት አንድ ወራት የተፈጸመ አይደለም። በእርግጥ አጠቃላይ 2025-2026 አስመልክቶ ነው መንገደኞች ሲሳፈሩ ቲኤስኤ ፍላግ በማድረግ ማለት ነው። ይሄ አንዱ ሂደት ነው። ሌላኛው እንግዲህ በአብዛኛው በዚህ ሳምንት የተመለከትነው ኢንቨስቲጌሽኖች ናቸው። በተለይ ኒውዮርክ ታይምስ ትልልቅ 2 ኢንቨስቲጌሽኖችን ወይም ኢንቨስቲጌተሪ ሪፖርቶችን አድርጓል። በተለይ አንደኛው ትልቅ ትኩረት የሳበው የነበረው የአሳይለም ፍርድ ቤትን የተመለከተ ዘገባ ነው። የትራምፕ አድሚኒስትሬሽን ወደ ስልጣን ከመጣ በኋላ በዋይት ሃውስ የዲፒቲ ፖሊሲ አድቫይዘር በሆነው ስቴፈን ሚለር የሚመራ ታስክ ፎርስ አቋቁመዋል። በዚህ በዲኤችኤስ ውስጥ ማለት ነው። በዋናነት የዚህ ስራው የኢሚግሬሽን ሂደትንና ኢንፎርስመንትን የሚከታተል ሹመቶችን የሚሰጥ በተለያዩ የኢሚግሬሽን ኤጀንሲ ውስጥ የትራምፕን አድሚኒስትሬሽን ፖሊሲ የኢሚግሬሽን ፖሊሲ የሚደግፉ ጠንካራ ኮንዘርቫቲቭ ዳኞችን ኦፊሰሮችን ማስቀመጥ ስልጣን መስጠት ነው እና ብዙ የኢሚግሬሽን ዳኞችን የትራምፕ አድሚኒስትሬሽን አባሯል እና ጠንካራ የትራምፕ አድሚኒስትሬሽን ደጋፊዎች የሚባሉ ሰዎች አንዳንዱ ዳኞች የተሾሙት ከዚህ በፊት ዳኛ ከመሆናቸው በፊት የሚጠቀሙባቸውን ሶሻል ሚዲያ ሄደ ብትመለከት በጣም ጠንካራ የሆነ የራይት ዊንግ ወይም የኮንዘርቫቲቭ ፖሊሲ አጠንቃኞች፣ እንደገና ደግሞ አንዳንድ ውሸተኛ የሆኑ ቲዮሪዎችን ንድፈ ሀሳቦችን ሁሉ የሚያራምዱ ነበሩ። ለምሳሌ ሄዥን ድመትና ውሻ ይበላሉ የሚሉትን በሶሻል ሚዲያው ያጋራ አንድ ግለሰብ በትራምፕ አድሚኒስትሬሽን ዳኛ ሆኖ ተሾሟል። እነዚህ እንግዲህ የዳኝነት ቦታው ላይ የተቀመጡት ይሄ የአሳይለም አፕሮቫል ሬት ወደ 7% ወይም ከ7% በታች አወርዶታል። ይሄ ማለት 100 ሰዎች የአሳይለም ፍርድ ቤት ላይ ቢቀርቡ 7 ሰዎች ብቻ ናቸው አፕሮቭ የመደረግ ቻንሳቸው። አንዳንድ ቦታዎች ላይ 0% ነው። ለምሳሌ ቴክሳስ ላይ ብትመለከት 1% 2% ነው የአፕሮቫል ሬቱ። ይሄ 7% እንደውም የአጠቃላይ ሀገሪቷ ውስጥ ያሉ የባይደንን ጀጆች እስካሁን ያልተባረሩትን ጨምሮ ነው እንጂ ከዛ በታች ሊወርድ እንደሚችል ይገመታል። ምክንያቱም በተላለፈላቸው መመሪያ መሰረት የናዚ አይነት ፐርሲኪውሽን ወይም ደግሞ የናዚ አይነት ጥቃት የደረሰባቸው ሰዎች ናቸው አሳይለም መሰረት ያለበት የሚል። ይሄ ማለት የፐርሲኪውሽን ሌቨሉን ኤክስትሪም ሃይ አድርጎታል። አንድ ሰው ወደ ሀገሩ ሄዶ የሚታሰር ቢሆን ለምሳሌ ከኢትዮጵያ የተሰደደ ሰው የኢትዮጵያ መንግስት መልሶ ቢሄድ እና ፖለቲካ ውስጥ ቢሳተፍ የሚያስረው ግለሰብ አሳይለም ላይሰጠው ሁሉ ይችላል፣ አሁን ባለው ሂደት ማለት ነው። ምክንያቱም የፐርሲኪውሽን ሌቨሉን በጣም ከፍተኛ አድርገውታል። ይሄ ህጉ ይሄ የሚል አይደለም። ህጉ ፐርሲኪውሽን ሪዝነብል እስከሆነ ድረስ በተለይ ፓስት ፐርሲኪውሽንን አንድ ሰው ፕሩቭ ማድረግ እስከቻለ ድረስ ከዚህ በፊት እንደታሰረ እንደተጎዳ ማረጋገጥ እስከቻለ ድረስ አሁን ላይ ማሳየት የሚጠበቅበት ሪዝነብል ዳውት ብቻ ነው። ምክንያታዊ የሆነ ፍራቻ እስካሳየ ድረስ አሳይለም እንደሚሰጠው ነው የአሜሪካን ህግ የጸናው የአሜሪካ ህግ የሚያስረዳ። ይሄ ህጉ ላይ በዚህ ደረጃ በፐርሰንቴጅ ባስቀምጥም የፌዴራል ጠቅላይ ፍርድ ቤት በዚህ ላይ የወሰናቸው ውሳኔዎች አሉ፣ ማብራሪያዎች አሉ እና እነዛ ያን ነው የሚያሳዩት። ያ ባልተለወጠበት ነው አሁን የኢሚግሬሽን ዳኞች ስትሮንግ የሆነ የፐርሲኪውሽን ሌቨል እያስቀመጡ ያሉት ማለት ነው። በሌላ በኩል ዳኞቹ በራሳቸው የስራ ዋስትና ያላቸው ብዙዎቻችን እነዚህ ዳኞች የፌዴራል ዳኞች ብቻ ይመስሉናል። እነዚህ ዳኞች በዲፓርትመንት ኦፍ ጀስቲስ የሚሾሙ ዳኞች ናቸው። ስፔሲፊካሊ ኤግዚኪቲቭ ብራንቹ ሴኔት ላይ ሳያቀርባቸው የሚያሾማቸው ናቸው።
ስለዚህ እነዚህ የስራ ዋስትና ያላቸው የስራ ዋስትና ያላቸው በሴኔት በኩል የሚያልፉ አርቲክል 3 ወይም አርቲክል 3 ዳኞች የሚባሉት ናቸው። የፌዴራል ዳኞች ማለት ነው። እነዚህ የኢሚግሬሽን የአሳይለም ዳኞች ናቸው፣ ወይም ደግሞ የኢሚግሬሽን ዳኞች ይባላሉ በሌላ ቋንቋ። አሳይለም ዳኞች ናቸው፣ የኢሚግሬሽን ዳኞች ናቸው። እነዚህ የስራ ዋስትናቸው በጣም ውስን ነው። የትራምፕ አድሚኒስትሬሽን ካልወደዳቸው እንደፈለገ ማንሳት፣ ማባረር፣ ከስራቸው ማፈናቀል ይችላል እና በዚህም ፍርሃት ብዙዎቹ የአድሚኒስትሬሽኑ የሚጠይቃቸውን ጥብቅ የሆኑ መመሪያዎች የሚፈጽሙ ናቸው። ከልክሉ ሲባሉ የሚከለክሉ ናቸው እና ይሄ የፍትህ ስርዓቱ ላይም ትልቅ አሉታዊ እምነትን እንዲያሳድር ያደረገ ነው። ምክንያቱም አሜሪካ የምትታወቀው በተለይ በፍትህ ስርዓቱ ነውና የኢሚግሬሽን ፍርድ ቤት በዚህ ሁኔታ መሆኑ ለብዙዎቻችን አሳዛኝ ነው። ይሄ የኒውዮርክ ታይምስ በጣም ብዙ ዳኞችን አናግሮ ያወጣው ሪፖርት ነው። እጅግ ግሩም ሪፖርት ነው። ግን ደግሞ በጣም የሚያስቅ ነገር ዋይት ሀውስ ይህን ሪፖርት እንደ ድል አድርጎ ትላንትና ሼር አድርጎታል። በዚህ በኩል ሊያሳፈር የሚገባ ሪፖርት ነው። ግን የቤዛቸውን በተለይ ኮንዘርቫቲቭን ቤዝ ለማስደሰት ይህን እንደዚህ አድርጎ አቅርቦታል። እውነት ነው ዋይት ሀውስ የኒውዮርክ ታይምስን ዘገባዎች በአብዛኛው የሚነቅፍና ፌክ ኒውስ የሚሆን ነው። ግን ይሄ እንግዲህ የፖለቲካል ሌብሎች ናቸው እንጂ በእርግጥ ኒውዮርክ ታይምስ በጣም ኢንፍሉዌንሻል ነው። ለዚህም ነው ፌክ ኒውስ እያለ ዋይት ሀውስ ክሬዲቢሊቲውን ለማሳጣት የሚጥረው። ግን ምንም ጥርጥር የለውም ዋይት ሀውስ ኒውዮርክ ታይምስ የሊብራል ድምፅ ቢሆንም በጣም ትልቅ ኢንፍሉዌንስ ያለው በዓለም ላይ በአሜሪካን ፖለቲክስ ውስጥ ክሬዲቢሊቲው ከፍተኛ ነው። የሪፐብሊካን ድምፅ የሆነ ዎል ስትሪት ጆርናልን በተመሳሳይ ክሬዲቢሊቲ ያላቸው ኢቨን የኮንዘርቫቲቭ እና የሊብራል ቤዝ ቢሆኑም የእነዚህ ሚዲያዎች የራሳቸው ክሬዲቢሊቲ ያላቸውና ከፍተኛ ተደማጭነት አንባቢ ያላቸው ናቸው። የኢትዮጵያን ሰዎች ይህ እንዴት ይጎዳል? እንግዲህ ኢትዮጵያኖችም በዚህ ውስጥ የምንገባነን ብዙ አሳይለም ፍርድ ቤት ላይ ኬዛቸው ያሉ ሰዎች አሉ። እንግዲህ እነዚህም በዚህ መነጽር ውስጥ የሚታዩ ናቸው፣ በዚህ ፕሪዝም ውስጥ የሚታዩ ናቸው እና እነሱንም የመጉዳት ቻንሱ ያለ ጥርጥር ከፍተኛ ነው። የኢትዮጵያንም አፕሩቫል ሌቨል ወደ 7% ነው ዝቅ ያለው ማለት ነው። ይሄ በባይደን አድሚኒስትሬሽን ወደ ከ55 እስከ 60% ነበር አፕሩቫል ሬት። እንግዲህ አሁን ማለትም 60 ሰው ከመቶ ሰው አሳይለም ያገኝ ነበር ማለት ነው። 100 ሰዎች ቢሄዱ 60% በጣም ሂዩጅ ነው። ከዛ ወደ 7% መውረድ ማለት እጅግ ዝቅተኛ ቁጥር ነው። ብዙ ሰዎች እንግዲህ ተስፋ መቁረጥ ደረጃ ላይ የሚያደርስ ነው ኢትዮጵያኖችን የማስመልክቶ በተለይ አሳይለም ፍርድ ቤት ላይ ያለ። ይሄ አሳይለም ፍርድ ቤትን የሚመለከት እንጂ ዩኤስሲአይኤስ ላይ ያለ አይደለም። አንድ ሰው በቪዛ መጥቶ አሳይለም ቢጠይቅ ያ የተለየ ፕሮሲዲንግ ነው። እዛ ላይ ያሉ ዳታዎች እስካሁን አልወጡም። በትራምፕ አድሚኒስትሬሽን በተለይ በባለፉት 6 ወራት 7 ወራት ምን እንደሚመስል ያን የሚያሳዩ መረጃዎች እስካሁን ማግኘት አልቻለም። ግን እንደሚቀንስ በዚህ ደረጃ አይቀንስም፣ እንደሚቀንስ ግን ይጠበቃል። ከ300 ሺህ በላይ ኢትዮጵያንን በዩናይትድ አረብ ኤምሬት ውስጥ ይኖራሉ ሲሉ አምባሳደር ጀማል በክር ገለጹ። በዩናይትድ አረብ ኤምሬትስ የኢትዮጵያ አምባሳደር የሆኑት ጀማል በክር ዛሬ ከኤምሬትስ ኒውስ ኤጀንሲ ጋር ቃለ ምልልስ አድርገዋል። ይህ ቃለ ምልልስ ለንባብ ባይበቃም አምባሳደር ጀማል ግን በቃለ ምልልሱ ላይ ያነሷቸውን ነጥቦች በሚል ዝርዝር በኤክስ ገጻቸው ይፋ አድርገዋል። አምባሳደሩ የሁለቱ አገራት ግንኙነት የ21ኛው ክፍለ ዘመን ስትራቴጂያዊ አጋርነት ሞዴል ማሳያ ነው በሚል መግለጻቸውን አስታውቀው በጥልቅ ወንድማማችነት በጋራ መተማመንና ሰላምን፣ እድገትን መሰረት ያደረገ መሆኑን መናገራቸውን አስረድተዋል። ይህ ግንኙነት በተለይም በጠቅላይ ሚኒስትር አብይ አህመድና በፕሬዚዳንት ሼክ መሐመድ ቢን ዛይድ ባለው ሞቅ ያለ የግል ወዳጅነት ለማጠናከር መቻሉንም ገልጸዋል። ሲቀጥሉም ከ130 በላይ የኤምሬትስ ኩባንያዎች ከ160 በላይ በሚሆኑ ፕሮጀክቶች ላይ ኢትዮጵያ ውስጥ እየተንቀሳቀሱ መሆኑን ለዜና አውታሩ ማስታወቃቸው የገለጹት አምባሳደሩ በኢትዮጵያ ውስጥ በግብርና፣ ማኒፋክቸሪንግ፣ ማዕድንና ቱሪዝም ዘርፎች የኢንቨስትመንት እድሎች መኖራቸውን መናገራቸውንም ጠቅሰዋል። ሲቀጥሉም በተባበሩት አረብ ኤምሬት ውስጥ ከ300 ሺህ በላይ ኢትዮጵያውያን መኖራቸውን በሁለቱም ሀገራት ግንኙነት ላይ ድልድይ ሆኖ እንደሚያገለግል መግለጻቸውን አስታውቀዋል።